እግዚአብሔር ሆይ አንተ የፍጥረታት ሁሉ ገዢና ባለቤት ነህ እና እኛም ደግሞ ያንተ የፍጥረት አካል ነን። በመግቦትህ ጤናችንን እየጠበቅ እድሜያችንን ስላራዘምክልን እጅግ አድርገን እናመሰግንሃለን። ካንተ መልካምነት የተነሳ መልካም ነገሮች በሕይወታችን አሉ። የኛ መልካም ስራ እኚህን መልካም ነገሮች እንዳስገኘልን አናምንም። ይልቁንም ያንተ ጸጋ የማይገባንን ምሕረት እያሳየ ብዙ መልካም ነገሮችን ወደ ሕይወታችን አምጥቷል። ስለዚህም እጅግ አድርገን እናመሰግንሃለን። ደግሞም እግዚአብሔር ሆይ በአንተ ፊት መሆን እጅግ መታደል ነው፣ መልካም እድል ነው። ይሄ ዓለም የሚጣደፍና ከአንተ የሚያሸሽ ዓለም እንደሆነ እናውቃለን። አንተ ግን ምሕረትህ በእኛ ላይ ስለበዛ ስለገነነ እንደገና በፊትህ እንድንቀመጥ ቅዱስ ቃልህን እንድንማር ከቅዱሳን ወንድሞች ጋር ህብረት እንድናረግ ስለረዳህን እጅግ አድርገን እናመሰግንሃለን። አምላካችን ሆይ ደግሞ እስከ ዛሬ በተለያዩ ትምህርቶች እያገዝከን የደገፍከን መንፈሳዊ ሕይወታችንን እያሳደግ ራስ ወደ ክርስቶስ ማደግ እንድንችል በጸጋ ላይ ጸጋህ እያበዛህልን ስላለ እጅግ አድርገን እናመሰግንሃለን። ደግሞም አምላካችን ሆይ ዛሬ እንደገና በአዲስ ርዕስ ለመማር በዚህ ያለን የሚገነባ የሚጠቅም እንዲሆን እንደ ቃልህ ሕይወታችንን፣ ኑሯችንን፣ አካሄዳችንን የምንቃኝ እንድንሆን እንድትረዳን እንለምናለን። እግዚአብሔር ሆይ እኛ ሕይወታችንና ልምምዳችንን ከዓለም አንቀዳም፣ ሊሳሳት ከማይችለው ከቅዱስ ቃልህ እንቀዳለን። ደግሞ ፍጹም ባለስልጣን በሆነው በቅዱስ ቃል ላይ መደገፍ መታመን እንድንችል እንድትረዳን እንለምናለን። እኛ እጅግ ደካማ ሰዎች ነን። ካንተ ይልቅ በራሳችን የምንመካ ሰዎች ነን። በስራችን ባለን ነገር የምንመካ ሰዎች ነን። በእውቀታችን የምንመካ ሰዎች ነን። እግዚአብሔር ሆይ ይህንን ከንቱ ሁሉ ነገር ከሕይወታችን አስወግደ የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ በአንተ መመካት እንድንችል አብልጠህ እንድትረዳን እንድትደግፈን እንለምናለን። ደግሞም እግዚአብሔር ሆይ ዛሬ በሚኖረን በትምህርት ክፍለ ጊዜ አንተ እንድታግዘን የቃልን እውነት እንድትገልጥልን እንድታስረዳን እኛም ደግሞ የቃልን እውነት ለመማር ዝግጁ በሆነ ልብ መገኘት እንድንችል እንድትረዳን እንለምናለን። በኢየሱስ ክርስቶስ ስም አሜን። ከዚህ በፊት ጧት የሄርሜኔቲክስን ተከታታይ ትምህርት ተማርን። ከዛ እግዚአብሔር መንግስት ምሳሌው ተከታታይ ትምህርት ተማርን። ከዛ በኋላ የመንፈስ ፍሬዎችን ተከታታይ ትምህርት ተምረን ነበር። ዛሬ በአዲስ ርዕስ ነው ትምህርታችንን የምንጀምረው። ቢብሊካል ማንሁድ እና ውመንሁድ መጽሐፍ ቅዱሳዊ ወንድነትና ሴትነትን ነው የምንመለከተው። ያው ወንድ ነን የምንለው በጾታ ወንድ ስለሆነ ነው ብዙ ጊዜ እንጂ ወንድነት ምን እንደሆነ ስለገባን አይመስለኝም። ሴት ሰዎች ሲሉ ሴትነትን ከጾታ ባለፈ የምር ሴትነት ምንድን ነው የሚለውን በትክክል አንደርስታንድ ያደርጋሉ ብዬ አላስብም አብዛኛው ሰው። ለዛ ለሴትነትና ለወንድነት የተሻለው ማብራሪያ የምናገኘው ከየት ነው የሚለውን መፈለግ መቻል አለብን። በጣም ብዙ ስለ ሴትነትና ስለ ወንድነት እናብራራለን የሚሉ አሉ። ነገር ግን ወንድነትና ሴትነትን በትክክል ፕሬዘንት ሊያደርግልን የሚችለው ራሱ እግዚአብሔር ነው። ከእግዚአብሔር ነው ሰው የተፈጠረው። ወንድና ሴት አድርጎ የፈጠረው እግዚአብሔር ነው። ስለዚህ ስለ ሰው ያለንን መረጃ፣ ስለ ወንድና ስለ ሴት ያለንን መረጃ ከራሱ ከእግዚአብሔር ካልሆነ በስተቀር ልናገኝ አንችልም። ግን the problem is እግዚአብሔርን የት ነው የምናገኘው? ስለ እግዚአብሔር መረጃ ለማግኘት በእርግጥ ፕሮብሌም አይደለም። እኛ ክርስቲያኖች ስለሆንን እግዚአብሔር ራሱን የሚፈልገውን እንድናደርግ የሚፈልገውን ነገር በሙሉ በቅዱስ ቃሉ ዘግቦልናል፣ ዘርዝሮ አስቀምጦልናል። ስለዚህ ስለ ወንድነትና ስለ ሴትነት፣ ስለ ሰውነት ከመጽሐፍ ቅዱስ ብቻ ነው ትክክለኛው መረጃ እና የማይሳሳተው መረጃ ልናገኝ የምንችለው። በዚህ ትምህርት በዋናነት መጽሐፍ ቅዱስ የሚለውን ሙሉ ሰው ለመረዳት ነው የምንሞክረው። መጽሐፍ ቅዱስ ስለ ሙሉ ሰውነት ያወራል። ምን ታሳቢ እያደረኩኝ ነው ይህንን ስል? እኛ ሙሉ ሰው እንዳልሆንን ታሳቢ እያደረኩ ነው። ሙሉ ሰው ከመሆን የምንጀምር ሳይሆን በጊዜ ሂደት እያዳበርን ወደ ሙላት የምንመጣበት ነው ማለት ነው። ይሄን ስል ግን ሰው በመሆናችን ሙሉ አይደለንም ማለት አይደለም። የሰውነት ባህሪን ግን የእግዚአብሔር ቃል በሚነግረን መሰረት እያዳበርን ሙሉ ሰው ወደ መሆን መምጣት መቻል እንዳለብን ነው የምንማረው። ስለዚህ እኛ ጎደሎዎች እንደሆነ እንድናስብ ኢንቫይት አደርጋቸዋለሁ። አንዳንድ ሰዎች
ወይም ወንዶች ልበል ሴቶችንም የሚያካትት ነው። በጾታ ወንድ የሆኑ ግን በባህሪ ወንድ ያልሆኑ አሉ። የባህሪ ወንድነት የሌላቸው ግን የጾታ ወንድነት ያላቸው ሰዎች አሉ። ከዛ ደግሞ ትንሽ ከፍ ሲሉ ከጾታ ወንድነት አልፈው የባህሪ ወንድነትን ይዘው ግን ደግሞ ባል መሆን የማይችሉ ወንዶች ደግሞ አሉ። ወንድ ናቸው ግን ባል መሆን የማይችሉ አሉ። ከዛ ደግሞ ከፍ ሲል ደግሞ ባል ሆኖ ደግሞ አባት መሆን የማይችሉ አሉ። እንዲህ አይነት ሰዎች የምታገኙ ይመስለኛል። በአንዱ አሪፍ የሆኑና በሌላው አሪፍ የማይሆኑ አሉ። በትክክል ወንድነትን የሚያሳዩ ግን ለባልነት ያልበቁ ወይም ባል መሆን የማይችሉ ከዛ ባል መሆን ችለው ደግሞ ልጆቻቸውን በአግባቡ ማሳደግ የማይችሉ ወይም ወላጅ ወይም ደግሞ አባት መሆን የማይችሉ ወንዶች አሉ። ይሄ ለሁለቱም የሚሰራ ነው። ሴት በጾታ የሆኑ በባህሪ ሴት ያልሆኑ ወንዳውን የሆኑ ሴቶች የሚያስፈራሩ ሴቶች አሉና እግዚአብሔር ከእንደነዚህ አይነት ሴቶች ይጠብቃቸው። ጉልበተኛ የሆኑ ሴቶች አሉ፣ በባህሪ ወንዳውን የሆኑ ግን በጾታ ብቻ ሴት የሆኑ እዛ ደግሞ ሚስት ሴት የሆኑ ሚስት መሆን የማይችሉ ሴቶች አሉ። ሚስት መሆን የሚችሉ ግን ደግሞ እናት መሆን የማይችሉ ሴቶች አሉ። እኚህ ነገሮች ከመጽሐፍ ቅዱስ አንጻር ሴትነትን እንዴት ነው የምንረዳው? ሚስትነትን እንዴት ነው የምንረዳው? እናትነትን እንዴት ነው የምንረዳው? ወንድነትን እንዴት ነው የምንረዳው? ባልነትን እንዴት ነው የምንረዳው? አባትነትን እንዴት ነው የምንረዳው የሚለውን ከመጽሐፍ ቅዱስ እንማራለን። ወንዶች አሁን የምንማረው ትምህርት በዋናነት ትኩረት የምናደርገው በቤተሰብ ውስጥ ወይም በወላጆች ውስጥ ወንድና ሴት ሲኖሩ እንዴት መኖር አለባቸው የሚለውን እንመለከታለን። ከዛ ደግሞ በስራ ቦታ ያላቸው ሚናና ኃላፊነት ሴቶችና ወንዶች ምን ሊሆን ይገባል የሚለውን እናያለን። ከዛ ደግሞ አግብተው ሲኖሩ ሚስት የሚስትነት ሚናዋ ምንድነው፣ ባል የባልነት ሚናው ምንድነው የሚለውን እንመለከታለን። ከዛ ደግሞ በቤተ ክርስቲያን ውስጥ ያላቸውን ሚና ኃላፊነት እንመለከታለን። እነዚህን ነገሮች መጽሐፍ ቅዱሳዊ ወንድነትና ሴትነት በሚለው ርዕስ ውስጥ የምንመለከት ይሆናል። የወንድነትና የሴትነት መለኪያ ሚዛኑ ወይም ደግሞ ማብራሪያው አሁን የምናየው ነገር በጣም የተዘበራረቀ ነው። ለዚህም መጽሐፍ ቅዱሳዊ ወንድነትና ሴትነትን መማር በጣም አስፈላጊ ነው። በጣም የሚያሳዝነው ከመዘበራረቁም ባለፈ በክርስትና ጥላ ውስጥ ያሉ ክርስቲያን ብለው የሚሉ ሴቶችና ወንዶች ስለ ወንድነትና ስለ ሴትነት የሚያብራሩት ማብራሪያ ከመጽሐፍ ቅዱስ የተቀዳ አለመሆኑንና ዓለም ያብራራችን ማብራሪያ ይዘው መጥተው ቤተክርስቲያን ውስጥ የሚበጠብጡ ሰዎች አሉ። ዲስኦርደር የሚያመጡ ሰዎች አሉ። ከነዛ ሰዎችም ለመቆጠብ እነዛን ሰዎችን ደግሞ በእግዚአብሔር ቃል ለማጋለጥ አስፈላጊ ከሆነ ደግሞ ኤክስኮሚኒኬትም ለማድረግ ከቤተ ክርስቲያን ለማባረር ከተቻለ እነሱ በእግዚአብሔር ቃል ለመመለስ ነው ሙከራ የምናደርገው። አሁን እናያለን። አሁን የሚያምፁ አሉ። ቤተ ክርስቲያን ውስጥ ፓስተር ሴት ልጅ ካልሆነች ብለው የሚያስቸግሩ ሰዎች አሉ። እነዛን ሰዎች ከተቻለ እናስተምራለን፣ ካልተቻለ እናባራቸዋለን ማለት ነው። ቸርች ውስጥ ምንም አይሰሩም እነዚህ ሰዎች። መጽሐፍ ቅዱስ የሚለውን መርህ ተከትለን ለመሄድ ነው የምናስበው። ብዙ ሰዎች ሴትነትና ወንድነትን ከሳይኮሎጂካል ከሆነው ነገር፣ ሶሺዮሎጂካል ከሆነው ነገር፣ አንትሮፖሎጂካል ከሆነው ነገር ነው መረጃ ይዘው የሚመጡት። እንዲህ አይነት ጥናቶች አሉ። ከነሱ ጥናቶች ይዘው መጥተው ነው የሚያብራሩት። እኛ ግን ርዕሳችን ራሱ ቢብሊካል ማንሁድና ቢብሊካል ውመንሁድ፣ መጽሐፍ ቅዱሳዊ ወንድነትና መጽሐፍ ቅዱሳዊ ሴትነትን ነው የምናየው። ስለዚህ መጽሐፍ ቅዱስ ስለ ወንድነትና ስለ ሴትነት ምን ይላል የሚለውን ለማብራራት እሞክራለሁ። ሰውን ለመረዳት አስቀድሞ ከዘፍጥረት ታሪክ ወይም ደግሞ ከፍጥረት አጀማመሩ መመልከት በጣም ወሳኝ ነው ብዬ አስባለሁ። ሰውን አንደኛ ሁለቱም ወንድም ሴትም በእግዚአብሔር መልክ ተፈጥረዋል። ይሄ በጣም መሰረታዊ ነገር ነው። ስለ ሰውነት ነው አስቀድሞ ማብራት ያለብን። ስለ ሰውነት ስናወራ ወንድና ሴትን የሚያካትት ነው። ወንድና ሴት ሁለቱም በእኩል ደረጃ በእግዚአብሔር መልክ ነው የተፈጠሩት። ዘፍጥረት ምዕራፍ 1 ቁጥር 27 ስለዚህ እግዚአብሔር ሰውን በራሱ መልክ ፈጠረው፣ ከዛ በእግዚአብሔር መልክ ፈጠረው ይልና ወንድና ሴት አድርጎ ፈጠራቸው ይላል። ስለዚህ ስለ መጽሐፍ ቅዱሳዊ ወንድነትና ሴትነት ስንመለከት ከዘፍጥረት እንጀምራለን። ሰው ካፈጣጠሩ እንጀምራለን። ሰው ሲፈጠር ደግሞ በእግዚአብሔር መልክ ነው የተፈጠረው። በእግዚአብሔር መልክ ሲፈጠሩ ደግሞ ወንድና ሴት አድርገው ነው እግዚአብሔር የፈጠራቸው። ስለዚህ ሁለቱም በእኩል ደረጃ በእግዚአብሔር መልክ ተፈጥረዋል። ግን ጥያቄው በእግዚአብሔር መልክ ተፈጥረዋል
በእግዚአብሔር መልክነት ሲፈጠሩ ደግሞ ሁለቱም እኩል ናቸው ስንል ምን ማለታችን ነው? አንደኛ ክቡር ናቸው ማለታችን ነው። ወንድም ሴትም እኩል ክቡር ናቸው። የሰው ክቡርነት ከውጫዊ ስኬቱ አንጻር የሚብራራ ሳይሆን ከአፈጣጠሩ ነው የሚብራራው። ሁለቱም በእግዚአብሔር መልክ ስለተፈጠሩ ሁለቱም እኩል ክብርን ይጋራሉ። ሁለቱም እኩል የከበሩ ናቸው። ስለዚህ ከውጫዊ ስኬት አንጻር ወይም ከጾታ አንጻር ወንድና ሴትን አበላልጠን ለአንዱ የተለየ ክብር ለአንዱ ያነሰ ክብር ልንሰጥ አይገባም። እንደዛ ማድረግ ስህተት ነው። የተማረ ሊሆን ይችላል፣ ያልተማረ ሊሆን ይችላል። ሰውን የምናከብረው ካለው ስኬቱ ሳይሆን ከአፈጣጠሩ ነው። አፈጣጠሩም ደግሞ በራሱ በእግዚአብሔር መልክ የተፈጠረ ነው። ሁለተኛ ሰው ምክንያታዊ ፍጡር ነው። ሰው በእግዚአብሔር መልክ ተፈጥሯል ስንል ራሽናል ቢንግ ነው እያለ ነው። ራሽናል በመሆን በወንድና በሴት መካከል ልዩነት የለም እያለ ነው። እግዚአብሔር ሲፈጥራቸው ወንድንም ሴትንም በእኩል ደረጃ በእግዚአብሔር መልክ ስለተፈጠሩ የእግዚአብሔር መልክነት ክቡር ስለሆነ የእግዚአብሔር መልክ ራሽናል መሆን ስለሆነ ሁለቱም በዚህ መልክ ስለተፈጠሩ በሁለቱ መካከል መበላለጥ የለም እያለን ነው። ሶስተኛ በእግዚአብሔር መልክ ተፈጥሯል ስንል አካውንታቢሊቲ አለው እያለን ነው። ሰው ይሄ ለወንዱም ለሴቱም የሚሰራ ነው። ወንዱም ሴቱም በእግዚአብሔር መልክ ተፈጥረዋል ስንል ክቡር ናቸው እያልን ነው። ራሽናል ቢንግ ናቸው በእኩልነት ደረጃ እያልን ነው። ከዛ አካውንታቢሊቲ ሰው አለው ወይም ወንድም ሴትም በእኩል ደረጃ ተጠያቂ ናቸው። ወንድ ይጠየቅና ሴት የማይጠየቅበት፣ ሴት ተጠይቃ ወንድ የማይጠየቅበት ምንም ምክንያት የለም። እግዚአብሔር ከውድቀት በኋላ ሲጠይቃቸው እንመለከታለን እነዚህ። ስለዚህ በእኩልነት ደረጃ ይጠየቃሉ። ለምንድን ነው የሚጠየቁት አካውንታቢሊቲ የሆኑት ካልን ቮኬሽን ወይም ተልእኮ ስላላቸው። ይሄ ተልእኮ ደግሞ ለወንዱም ለሴቱም የተሰጠ ተልእኮ ነው። ስለዚህ በእግዚአብሔር ተልእኮ እኩል ናቸው፣ አካውንታቢሊቲ እኩል ናቸው፣ ራሽናል ቢንግ በመሆናቸው እኩል ናቸው። ከዛ ደግሞ ክቡር በመሆናቸው በእግዚአብሔር መልክ በመፈጠራቸው እኩል ናቸው ማለት ነው። ስለዚህ እኩል ግብረ ገባዊ ማንነት አላቸው፣ እኩል ግብረ ገባዊ ኃላፊነት አላቸው ማለት ነው ወንድና ሴት። ስለዚህ ሰው ሲፈጠር በእንዲህ መልክ ነው የተፈጠረው። ሁለተኛው አስቀድሞ በእግዚአብሔር መልክ በመፈጠር እኩል ነው ብለናል። የእግዚአብሔር መልክነትን ደግሞ በሶስት አብራርተናል። ሁለተኛው ደግሞ ሁለቱም ወንድም ሴትም ለገዥነት ተጠርተዋል። ገዥነት ለወንድ ብቻ የተሰጠ ኃላፊነት አይደለም። ገዥነት ለወንድም ለሴትም የተሰጠ ኃላፊነት ነው። ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 28 እግዚአብሔርም ብዙ ተባዙ ምድርን ሙሏት ግዟትም። ይሄ ምድርን ሙሏት ግዟትም የሚለው ለሁለቱም የተሰጠ ነው። ምክንያቱም በፕሉራል ነው የጠቀሰ ያለው። የባህር ዓሦች፣ የሰማይ ወፎች እንዲሁም በምድር ላይ የሚንቀሳቀሱት ሕያዋን ፍጡራንን ሁሉ ግዟቸው ብሎ ባረካቸው ይላል። ስለዚህ ገዥነት ለወንድና ለሴት በእኩልነት ደረጃ የተሰጠ ነው። ግን ሁለቱም ገዢዎች ናቸው ስንል ገዥነታቸው በምን ላይ ነው የሚለው እስካልተብራራ ድረስ ፕሮብሌሙን ሶልቭ ማድረግ የምንችል አይመስለኝም። ገዥነታቸው የዘፍጥረት መጽሐፍ እንደሚነግረው በፍጥረት ላይ ነው። ስለዚህ ገዥ እንዲሆኑ ተጠርተዋል። ገዥነታቸው ደግሞ ለፍጥረት እንደሆነ ይነግረናል ማለት ነው። ስለዚህ ገዥነት የሰው ባህሪ ነው። ሰው ደግሞ ወንድና ሴት አድርጎ ፈጥሯል። ለሁለቱም ደግሞ ቮኬሽን አላቸው። ያ ቮኬሽን ደግሞ አካውንታቢሊቲን ያመጣል። በዚህ አካውንታቢሊቲ መሰረት ሁለቱም ለገዥነት ተጠርተዋል። ሰው ከዚህ ድምዳሜ የምንረዳው ምንድን ነው? ሰው ከገዥነት ላነሰ ነገር አልተፈጠረም። ሰው ለገዥነት ነው የተፈጠረው። እግዚአብሔር ሲፈጥረው ለገዥነት ነው። ለምሳሌ መዝሙር መጽሐፍ ምዕራፍ 8 ላይ ስለ እግዚአብሔር ማጀስቲ ያወራና እግዚአብሔር የፈጠራቸውን ፍጥረቶች ያብራራና ሰው እግዚአብሔር ከፈጠራቸው ፍጥረቶች ጥቂቱ ነው ይልና ከዛ እግዚአብሔር በፈጠረው በእጆቹ ስራ ላይ ሰውን ሲሾመው እንመለከታለን። ስለዚህ ሰው ለገዥነት እንደተጠራ መረዳት እንችላለን። ሴቶች እና ወንዶች በክብር በእሴት በዋጋ ከፍጥረታቸው እኩል ናቸው። በአዳምና በሔዋን መካከል በእሴት በዋጋና በክብር መካከል ልዩነት የላቸውም ማለት ነው። ምክንያቱም ሁለቱም በእግዚአብሔር መልክ ተፈጥረዋል። ሁለቱም ለገዥነት ተፈጥረዋል። ስለዚህ ዘፍጥረት ላይ የምንመለከተው አንደኛ ሰው ነን፣ ይህን መርሳት መቻል የለብንም። ሰው ነን። ሁለተኛ ወንድና ሴት ነን። ሶስተኛ ባልና ሚስት ነን። እኛን አያካትም፣ ያላገቡ ሰዎችን አያካትም። ሰው አድርጎ ፈጥሯቸዋል። ወንድና ሴት አድርጎ ፈጥሯቸዋል። ባልና ሚስት አድርጓቸዋል። ስለዚህ ሰው ሆኖ
ከወንድና ከሴትነት ውጭ የሆነ የለም፣ ተቃራኒ እንትን የለም። ወይም ደግሞ ወንድ የሆነ ሰው ወንድ በመሆን ይቀጥላል፣ ሴት የሆነ ሰው ሴት በመሆን ትቀጥላለች። እኚህን ነገሮች ያው ፕሮብሌም ስላለ እኚህንም እንዳስሳለን እንመለከታለን። ከዛ ወንድና ሴት አድርጎ ብቻ ሳይሆን የፈጠራቸው ወንድና ሴት የሆኑት ለምን በጋብቻ አንድ ላይ እንዲጣመሩ ነው። ከአዳም ያወጣና መልሶ አንድ ያደርጋቸዋል መልሶ። ይሄ ነው የእግዚአብሔር ተልእኮ። ባይዚ ከአንድ ሰው አውጥቶ ሁለት ከሆኑ በኋላ ሁለቱም ደግሞ መልሶ አንድ ያደርጋቸዋል። ሁለቱ አንድ ስጋ ይሆናሉ የሚለው ማለት ነው። ስለዚህ አንድ የነበሩትን ሁለት አድርገው ወደ አንድነት ሲያመጣቸው እንመለከታለን ማለት ነው። አሁን ወሳኝና ጠንከር ወዳሉ ነገሮች መግባት ልንጀምር ነው። ከፍጥረት ጅማሮ አንስቶ ሴት የተፈጠረችው ሚስት እንድትሆን ለሌላ ነገር ለምንም አልተፈጠረችም። ባይዚ ሴት ካፈጣጠሯ ለሌላ ነገር እንድትሆን ሳይሆን የተሰራችው ሚስት እንድትሆን ነው። ሔዋን ስትፈጠር ሴት ሆና ሳይሆን ሚስት ሆና ነው የተፈጠረችው። ሴት አይደለችም እያልኩ አይደለም። አፈጣጠሯ ራሱ ለሚስትነት ነው የተፈጠረችው። ምቹ ረዳት እንፍጠር ብሎ እግዚአብሔር ሲፈጥር እንመለከታለን። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 8 እና 9 ላይ እንደዚህ ይላል፣ ምክንያቱም ሴት ከወንድ ተገኘ እንጂ ወንድ ከሴት አልተገኘችም። ደግሞም ይልና ሴት ለወንድ ተፈጠረች እንጂ ወንድ ለሴት አልተፈጠረም ይላል። ስለዚህ ሴት የተፈጠረችው ለወንድ ሚስት እንድትሆን። ስለዚህ ሴቶች ከዚህ ነገር ውጪ ለመሆን የሚያስቡ ካሉ ምኖች ናቸው ማለት ነው? ሪቤሊየን ወይም አመፀኞች አይደል? አመጽ ነው ባይዚ እግዚአብሔር ከፈጠራቸው ፍጥረት ውጪ አላገባም፣ ስሪት ውጪ አላገባም፣ እኔ ሲንግል ማም ነው መሆን የምፈልገው ምናምን የሚሉ ሰዎች አመፀኞች ሰዎች ናቸው። መጽሐፍ ቅዱስ ሴት ስትፈጠር ለሚስትነት እንደተፈጠረች ስለሚነግረን ማለት ነው። ሌላ ከዛ ላነሰ ነገር አልተፈጠረችም። የተፈጠረችበት ዓላማ ሚስት እንድትሆን ነው። ዘፍጥረት 4:1 ላይ ራሱ አዳም ሚስቱን ሔዋንን አወቃት፣ እርሷም ጸንሳ ቃየን ወለደች፣ ከዛ በእግዚአብሔርም እርዳታ ወንድ ልጅን አገኘው አለች ይላል። እና ሚስቱ ብሎ ነው የሚጠራ። የተፈጠረችውን ሴት የአዳም ሚስቱ ብሎ ነው እየጠራ ያለው የዘፍጥረት መጽሐፍ። ምዕራፍ 3 ላይም ስንጨርስ ሚስቱ ብሎ ነው የሚጠራት። ስለዚህ ስትፈጠር ሚስት ሆና ነው የተፈጠረችው የሚለውን ዘገባ እየገለጸልን ነው ማለት ነው። ከዘፍጥረት መጀመሪያ በኋላ ደግሞ ቤተሰብ ሲኖር እንመለከታለን። ከዛ ሴትነትን እንመለከታለን። በሴትነት ፕሮግረስ ውስጥ አልፋ ነው ወደ ሚስትነት የምትመጣው። ግን የመጀመሪያ አፈጣጠሯን ካየን ሴትነት ሳይሆን ሚስትነት ነው የሚቀረው። ከዛ ቤተሰብ እየተባዛ ሲመጣ ደግሞ ሴት በመሆን ሂደት ውስጥ ያልፉና ሚስት ወደ መሆን ያድጋሉ። ከዛ በፊት ግን ያለው ስለ ሴትነት ሊስት አናገኝም መጽሐፍ ቅዱስ ውስጥ። ቤተሰብ ከመጣ በኋላ ነው ስለ ሴትነት ሊስት የምናገኘው። ከዚህ የተነሳ ወላጆች ሴት ልጆቻቸውን እንዴት ማሳደግ እንዳለባቸው መጽሐፍ ቅዱስ በጣም ጠቢብ በሆነ ምክር ይመክረናል። ስንደርስ እሱን የምናይ ይሆናል። ስለዚህ የሴትነትን ሊስት የምናገኘው ቤተሰብ ከመጣ በኋላ ነው። አስቀድሞ ግን ሴት የተፈጠረችው ለሚስትነት ነው። የማያገቡ ሰዎች እያመጹ ነው ማለት ነው ባጭሩ። ኤክስፕሊሲት የሆነው የወንድና የሴት ሚና ምንድን ነው የሚለውን እንመለከታለን። አሁን መጽሐፍ ቅዱስ ላይ የወንድና የሴትን ሚና ይነግረናል። ግን የወንድና የሴትን ሚና ብቻ አይደለም መጽሐፍ ቅዱስ ፍጥረትን ሲፈጥር እግዚአብሔር ፍጥረትን ፈጥሯል ብቻ ሳይሆን የሚለን ፍጥረትን ደግሞ ኦርደር ሲያሲዝ እንመለከታለን። ሁሉ በስርዓቱና በአግባቡ መሄድ እንዲችል ፀሐይን ይፈጥራል፣ ጨረቃን ይፈጥራል፣ በሌሊትና በቀን እንዲያበሩ ያደርጋል። አሳን ይፈጥራል፣ በውሃ ላይ መኖሪያውን ያደርጋል። እጽዋትን ይፈጥራል፣ በምድር ላይ እንዲበቅል ያደርገዋል። ሰውንም ይፈጥርና ሰው ደግሞ ሲኖር እንዴት መኖር አለበት የሚለውን ደግሞ ከቮኬሽኑ ጋር አካውንታቢሊቲ ያለው ብለናል። ሪስፖንሲብል የሆነ ሰው ነው ብለናል። ስለዚህ በምን መንገድ መሄድ እንዳለበት መጽሐፍ ቅዱስ ይነግረናል። ስለዚህ ስለ ወንድና ስለ ሴት ሚና በመጽሐፍ ቅዱስ ውስጥ የምንመለከት ይሆናል። አስቀድሞ ስለ ወንዱ ሚና እንመለከታለን። ለምንድን ነው ግን ከወንዱ ሚና ያስቀድምኩት? ችግር ስላለብኝ ነው። የወንድ ሚናው አንደኛው መምራት ነው፣ መሪ እንዲሆን። ሴቶች ወይም ሰዎች ካሉበት ቦታ ወደሚሄዱበት ቦታ መምራት ነው የወንድ ጥሪ፣ መሪ እንዲሆን ነው። መምራት የሹመት ጉዳይ አይደለም። የሹመት ጉዳይ ሳይሆን የሪስፖንሲቢሊቲ ጉዳይ ነው። አሁን ላይ
መጽሐፍ ቅዱስ ላይ ያለው ኦቶሪቲን ሰዎች ስለማይረዱ አቢዩዝ አድርገው ይተረጉሙታል። ኦቶሪቲ ሰው አለው ስንል መጽሐፍ ቅዱስ ላይ ያለው ኦቶሪቲ እና አሁን ላይ ኦቶሪቲ የሚሉት አንድ አይነት አይደለም። መጽሐፍ ቅዱስ ላይ ያለው ኦቶሪቲ ተጠያቂነት ያለው ኦቶሪቲ ነው። ደግሞም ኦቶሪቲው ለጥፋት ያልሆነ ነው፣ ለማነጽ የሆነ ኦቶሪቲ ነው። ኦቶሪቲ ካለ ደግሞ ጎን ለጎን ሰሚሽን አለ ማለት ነው። ስለዚህ ወንድ ከፍጥረቱ መሪ እንዲሆን የተፈጠረው መሪነቱ ለሪስፖንሲቢሊቲ ነው እንጂ ይሄ ለመጎረር አይደለም። አሁን ላይ ያለው የሹመትም ጉዳይ አይደለም። ስለዚህ የወንድ ሚና አንደኛው መሪ እንዲሆን የተጠራው። መሪ እንዲሆን ተጠርቷል ስንል መሪ ሰሚት የሚያደርግለት አካል ያስፈልጋል፣ ሰሚሽን ያስፈልጋል። ከኦቶሪቲ ጋር ተያይዞ እሱን ቀጥሎ እናብራራለን ማለት ነው። ሁለተኛ ወንድ በመጽሐፍ ቅዱስ ውስጥ የተሰጠው ሚና ፕሮቴክት ማድረግ እንዲችል ወይም እንዲጠብቅ ነው የተጠራው። ሚስቱን፣ ቤቱን፣ ልጆቹን እንዲጠብቅ ነው ወንድ ልጅ ኃላፊነት የተሰጠው። ይሄ በነገራችን ላይ የፍቅር መግለጫ ነው። አሁን ሴቶች የፍቅር መግለጫ ሌላ አደረጉ እንጂ መጽሐፍ ቅዱስ ላይና በድሮ ጊዜ ሴት አንድን ወንድ እንደሚወዳት የምታውቅበት አንዱ መንገድ ፕሮቴክት በማድረጉ ነው፣ በመጠበቅ በመንከባከብ ነው። ፕሮቴክት ማድረግ ግን ምን ማለት ነው? በብዙ መንገድ መገለጽ መብራራት ይችላል ብዬ አስባለሁ። ከበሽታ ሊሆን ይችላል። እንዴት ነው ወንዶች ሴቶችን ከበሽታ የሚከላከሉ? ያው ይንከባከቧታል፣ ያበሏታል፣ ያጠጧታል፣ አሪፍ መዝናኛ ቦታ ይወስዷታል፣ ከዛ ይጠብቋታል፣ ይንከባከቧታል ስንል ማለት ነው። ከማጣት ይጠብቃታል። ሴት ልጅ መቸገር የለባትም። ወንድ ልጅ እስካለ ድረስ ሴት ልጅ መቸገር የለባትም። ምንድነው ማድረግ ያለበት? ከማጣት እሷን ፕሮቴክት ሊያደርጋት ይገባል። ይሄንን ኋላ ላይ ስለማብራራ አልፏለሁ። ፊዚካሊ ከሚደርስባትም ነገር ሊጠብቃት ይገባል። ስስ ወንድ አያስፈልግም ያልኩኝ ነው። መንገድ ላይ አንተና ፍቅረኛ አንተና ሚስትህ ሄዳችሁ የሆነ ጉልበተኛ ሰው ቢመጣ ሮጣ ልትሄድ ነው ወይስ ይዛት አብረን ልትሮጥ ነው? መጠበቅ አለብን። ስለዚህ ወንዶች ስፖርት መስራት አለብን። ያው እኔ አላገባም ብዬ ወሰንኩ ይመስላል አክተት ወንድ ስፖርት መስራት አለበት። ፕሮቴክት ማድረግ መቻል አለበት። ይፈራሉ ባይዜ ለመጣላት አይደለም። አሁን አቅም እንዳለኝ ሰው ካወቀ ማን ነው መጥቶ እንትን የሚለው? ስስ ከሆንኩኝ ግን ማንም ሰው በእርግጥ ያለ መሰልጠን ምልክት ነው። ወንድና ሴት አብሮ ይሄዱ የሚተናኮሉ ሰዎች ካሉ ያለ መሰልጠን ነው። ግን ያልሰለጠኑ ሰዎች ስላሉ ፕሮብሌሙ ያልሰለጠኑ ሰዎችን ማስወገድ ሳይሆን ማስወገድም ስለማንችል እኛ ያልሰለጠኑ ሰዎችን እንዴት ነው በተገቢው አቅጣጫ መልስ የምንሰጠው የሚለው ይወስናል። ስለዚህ ወንዶች ፕሮቴክት ማድረግ መቻል አለባቸው። ሶስተኛው ፕሮቫይድ ማድረግ መቻል አለባቸው። ይሄ ነው የወንድ ሚና። ማለትም ማቅረብ፣ አቅርቦት ከወንድ ልጅ ይጠበቃል። ወንድ ከሆነ አንድ ሰው ጫካም ሄዶ ሊሆን ይችላል፣ አድኖም ሊሆን ይችላል፣ የሰው ፊት ገርፎትም ለምኖም ሊሆን ይችላል። የግድ ሚስቱን ማብላት፣ ማጠጣት፣ ማልበስ በቃ ምን ልበላችሁ ፏ አድርጎ ማኖር መቻል አለበት። መጨነቅ የለባትም ሚስት። ይቅርታ ግን ያለው እንዳታገቡ ያበረታቷችሁ አይደለም፣ እንድትሰሩ ያበረታቷችሁ ነው። ወንድ ልጅ ተፋልጦም ቢሆን እንዴትም ብሎ ማብላት፣ ማጠጣት፣ ማልበስ፣ ሴት የምትፈልገውን አይነት ኑሮ ማኖር መቻል አለበት። ግን እንደዚህ ሲባል አንዳንድ አስቸጋሪ ሴቶች አሉ። አሁን በቅርቡ አንድ ያጋጠመችኝ ልጅ አለች እና የወርደው ሙሉ ነው ያለቀው። የማያስቡ ሴቶች አሉ። ማሰብ መቻል ያለባቸው እነሱም። ግን እኛ ኃላፊነታችን ፕሮቫይድ ማድረግ ነው፣ ማቅረብ መቻል አለብን። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 አንድ ሰው ዘመዶቹን በተለይም የቅርብ ቤተሰቡን የማይረዳ ከሆነ ሃይማኖትን የካደ ከማያምን ሰው ይልቅ የባሰ ክፉ ነው ይላል። ስለዚህ ቤተሰቡን የመርዳት ኃላፊነት አለበት። ሚስቱን፣ ልጆቹን የማስተዳደር ኃላፊነት አለበት። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ወንድሞች ሆይ ስራ ፈት ከሆነና
ከኛ በተቀበላችሁት ትምህርት መሰረት ከማይኖር ወንድም እንድትርቁ በጌታ በኢየሱስ ክርስቶስ ስም እናዛችኋለን ይላል። ስራ ፈት መሆን የለበትም። ስራ ፈት ከሆነ ግን አይደለም ሚስቱ እኛ ራሱ ልንርቀው ይገባል። መጽሐፍ ቅዱስ እንደው ወለታች ስራ ፈት የሆነውን ሰው በራብ ቅጡት ነው የሚለው። እኛ ልንከላከልለት አይገባም። ይህን ስል ግን አንዳንድ ኤክሴፕሽናል የሆኑ ነገሮችን ታሳቢ ሳላደርግ ቀርቼ አይደለም። የሀገራችንን ሁኔታ በርካታ ነገሮች አሉ። ብቻ እነሱን ኤክሴፕሽናል የሆኑ ኬዞችን ታሳቢ ሳላደርግ ቀርቼ አይደለም። ግን እያወራን ያለነው እኛ ስለ ስንፍናው ነው። መስራት እየቻለ ከትንሽ ነገር መለወጥ እየቻለ ብዙ ትልልቅ ነገሮችን ኤክስፔክት እያደረገ ለመስራት ዝግጁ ያልሆነ ሰው፣ የሥራ ዕድሎችን ለመጠቀም ዝግጁ ያልሆነ ሰው ራቁ ነው የሚለው፣ ሽሹ ነው የሚለው እና ይሄ ደግሞ ትእዛዝ ነው። በጌታ በኢየሱስም እናዛችኋለን ሽሹ ብሏል። እኔም እንደ ጳውሎስ ሴቶች ስራ ማይሰራ ወንድ ካለ በጌታ በኢየሱስም አዛችኋለሁ መሸሽ ነው ያለባችሁ። ሴቶች ብቻ ሳይሆን ወንዶችም ሽሹ። ሁል ጊዜ አስጋብዛችኋል፣ እናንተንም ገንዘብ ይጨርሳል። ስራ ፈት የሆነ ሰው ገንዘብ ስለማያገኝ ገንዘብ ከሚያገኙ ሰዎች ጋር ጥገኛ ይሆንና በእነሱ ጥገኝነት የሚያገኘው ነገር ስላለ አለመስራትን፣ ስንፍናን እያበረታተ ነው ሊሆን ይችላል። ስለዚህ አንዳንድ ጊዜ ሰዎችን አንጋብዝ፣ ስራ ፈት የሆኑ ሰዎችን ማለት ነው። ስለዚህ ወንድ ልጅ ፕሮቫይድ የማድረግ ግዴታ አለበት። እንደውም ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 16-19-54 ወንድሞች ሆይ ከእኛ እንደተቀበላችሁት ወግ ሳይሆን ያለ ስርዓት ከሚሄድ ወንድም ሁሉ ትለዩ ዘንድ በጌታ በኢየሱስም አዛችኋለሁ ይላል። ያለ ስርዓት አልባ ሰውን ቀጥሎ ስራ የማይሰራውን ሰው የሚያብራራው ማለት ነው። ከስርዓት የወጣ ሰው ነው። እግዚአብሔር ለፍጥረት ከሰጠው ኦርደር ያፈነገጠ ሰው ነው። ስለዚህ ወንድ የግድ ፕሮቫይድ ማድረግ መቻል አለበት እና እኛም ራሳችንን እስክናገባ ድረስ ወደዛ ማሳደግ መቻል አለብን። ችግሩ ግን እኛ አልበቃንም ለዚህ ነገር። ብቆች አይደለም። ብቆች ስላልሆንን ብዙ ፕሮብሌሞች ከዚህ ጋር ተያይዞ ይፈጠራሉ። ፕሮቫይድ ማድረግ ስለማንችል፣ ፕሮቴክት ማድረግ ስለማንችል፣ መምራት ስለማንችል ዲስኦርደር መጥቷል። ከዚህ የተነሳ ሴቶች እኛን ፕሪፈር አያደርጉም። እንደውም አለ አንዳንድ ወንድ ሚስቱ ላይ ጥገኛ፣ ሴት ላይ ጥገኛ ለመሆን የሚያስብ ለማግባት ሲያስብ አላት ብሎ የሚያስብ ሴት ማለት ነው። ትዳር ውስጥ ለመግባት ጥሩ ነው። በእርግጥ ያላትን ሴት ማግባት ጥሩ ነው። ግን ያላትን ሴት ለማግባት እያሳደዱ እንደመቆየት ወንድነትን ማጣት ነው። የመጨረሻ ውርደት ነው። ይሄ መጽሐፍ ቅዱሳዊ ወንድነት ብቻ አለመሆን ብቻ ሳይሆን ይሄ ዓለም የምትሰጠውም ዲፊኒሽን ውስጥ የሌለ ወንድ ነው። ይሄኛውን ሰው የዚህ ካታጎሪ ውስጥ እንደምናስገባው ነው ያለቀ። ይሄ ሰው ከሰውነት በታች እየኖረ ነው ያለው። ከወንድነት በታች ብቻ ሳይሆን ከሰውነት በታች እየወረደ የሚኖር ሰው ነው ማለት ነው። ስለዚህ እኛ ችግሩ እንዳለብን ማመን አለብን። አለመብቃት እንዳለብን ማወቅ አለብን። ስለዚህ መጽሐፍ ቅዱስ የሚሰጠን ምክር ተከትለን መጽሐፍ ቅዱሳዊ ወንድ ለመሆን መሞከር መቻል አለብን። ሁለተኛ የቀጣይ የሴቶችን ሚና ነው የምናየው። አስቀድሞ የወንዶችን ሚና ስንገልጽ ኦቶሪቲ አለው ወንድ ልጅ ለመምራት ነው ሚናው ብለን ነበር። ኦቶሪቲ ካለ ደግሞ ሰሚሽን አለ። ስለዚህ የመጀመሪያው የሴት ኃላፊነት ሰሚት ማድረግ ነው፣ መገዛት። ካላገባች ለቤተሰቦቿ፣ ካገባች ለባሏ፣ ከዛ ደግሞ ለቤተ ክርስቲያን መሪዎች ሰሚት ማድረግ መቻል አለባት። በእርግጥ ለቤተ ክርስቲያን መሪዎች ወንዶችም መገዛት አለባቸው። ኤፌሶን 5 ቁጥር 22 ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ፣ ክርስቶስ አካሉ ለሆነችውና አዳኟ ለሆናት ቤተ ክርስቲያን ራስ እንደሆነ ሁሉ ባልም የሚስት ራስ ነውና፣ እንግዲህ ቤተ ክርስቲያን ለክርስቶስ እንደምትገዛ ሚስቶችም ለባሎቻቸው በማንኛውም ነገር እንደዚሁ መገዛት አለባቸው ይላል። ቤተ ክርስቲያን ለክርስቶስ እንደምትገዛ ከዛ ሚስቶችም ለባሎች መገዛት አለባቸው ይላል። ይሄን ለመረዳት እኛ ለክርስቶስ እንዴት ነው የምንገዛው? እሱን ሐሳብ ለባል አምጡት ነው እያለ ያለው። ሴቶችም ለክርስቶስ ሰው ሲገዛ በሚገዛበት በዛው መንገድ ነው። ግን ለክርስቶስ እኛ እንዴት ነው የምንገዛው? ቁጥር 21 ላይ ለክርስቶስ ካላችሁ አክብሮታዊ ፍርሃት የተነሳ አንዳችሁ ለሌላችሁ ተገዙ ብሎ ነበር። ለክርስቶስ የምንገዛው ከአክብሮታዊ ፍርሃት የተነሳ ነው።
ስለዚህ ሴቶችም ለባሎቻቸው የሚገዙት ከአክብሮታዊ ፍርሃት የተነሳ ነው። ከዚህ ጋር ተያይዞ ባል የተከበረ መሆን መቻል አለበት። የተዋረደ ባል ሚስት አክብራ ልትገዛው አትችልም። እንኳን ሚስት የተዋረደን ወንድ ቤተሰብ ራሱ አክብሮ እንደ ልጅ ያለው። ስለዚህ የተከበረ ባህል መሆንን ይጠይቃል። ግን ደግሞ ሴቶች የተከበረ ባል ባይሆንስ? ቀጥሎ በማናቸውም ነገር ተገዙላቸው የሚለው ቃል የሚያብራራ ይመስለኛል። በማናቸውም የሚለው በየትኛውም አይነት ሁኔታ ውስጥ ቢገኙም እያለ ነው። ወንድ የወንድነትን ሚና መወጣት አለበት። ግን ደግሞ ከተጋቡ በኋላ የወንድነትን ሚና አልተወጣምና እፈተዋለሁ አይደለም መሆን ያለበት። በማናቸውም ነገር ነው መገዛት ያለበት። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር ከ1 እስከ 2 እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዶች ለትምህርት የማይታዘዙ ቢኖሩ፣ ለእግዚአብሔር ቃል የማይታዘዙ ቢኖሩ፣ አንዳንዶች አይጠፉም። ቢኖሩ ምንድነው ማድረግ ያለባቸው? ሚስቶች በፍርሃት ያለውን ንጹህ ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው ይላል። ተገዙ፣ መገዛታችሁን አታቁሙ። ስትገዙ ግን ንጹህ የሆነውን ህይወታችሁን እያሳያችሁ ነው። በትምህርት ያልተገዛው ሰው በእናንተ ህይወት ይገዛል እያለ ነው። ስለዚህ ትምህርት መለወጥ ያልቻለው ሴቶች መለወጥ ይችላሉ እያለ አሁን እንደዚህ ስለ መጽሐፍ ቅዱስ ወንድነት አውርቻለሁ። ላንሆን እንችላለን ወይ ደግሞ ላትሆን ትችላለች። ሚስትየው ግን ከመጣች ትለውጠዋለች ይሄንን ነገር። ስለዚህ በየትኛውም አይነት ሁኔታ መገዛት መቻል አለባችሁ ሴቶች። መገዛት የእናንተ የመጀመሪያው ጥሪያችሁ ነው። በአሁን ዘመን መገዛት ነውር የሆነ ነገር ሆኗል። ግን የሚያሳዝነው ሴቶች ለወንዶች እንዳይገዙ ይነግሩና ለትራፊክ ግን ይገዛሉ። ለትራፊክ ይገዛሉ፣ ለኮማንድ ፖስት ይገዛሉ ምናምን። ዩሲ ከሰዎች ርህራሄንና ርህራሄን ያወጡ ሰዎችን ለጭካኔ እንዲገዙ እያደረጉ በጉልበት ሲሆን እንዲገዙ ያበረታቱ። ለሌላው ነገር ሴቶች እንዲገዙ ይፈቅዱና ለወንድ ግን እንዲገዙ አይፈቅዱ። ትርጉሙ ተበላሽቷል። እኛ ግን መጽሐፍ ቅዱስ በሚለን ትርጉም ነው የምንጓዘው። ሌላ የሴቶች ኃላፊነት ሁለተኛ ሆም ሜከር መሆን መቻል አለባቸው። ሴቶች ኃላፊነታቸው በቤት ውስጥ ያለ ስራ እንጂ በውጭ ያለ ስራ አይደለም። የመጀመሪያ ኃላፊነታቸው በቤት ውስጥ እንዲሰሩ ነው። ቲቶ መጽሐፍ ምዕራፍ 2 ከቁጥር 4 እስከ 5 እንዲሁም እንዲህ ከሆነ ወጣት ሴቶች ባሎቻቸውንና ልጆቻቸውን እንዲወዱ ማስተማር ይችላሉ። የእግዚአብሔር ቃል በማንም ዘንድ እንዳይሰደብ ራሳቸውን የሚገዙና ንጹሃን ይልና ቀጥሎ በቤት ውስጥ በስራ የተጠመዱ ቸሮች ለባሎቻቸው የሚገዙ እንዲሆኑ ያስተምሯቸው። በቤት ውስጥ በስራ የተጠመዱ ሴቶች ኃላፊነታቸው በቤት ውስጥ በስራ የተጠመዱ በቃ ለመዝናናት ጊዜ እንዳይኖራቸው ማለት ነው። እናዝናናቸዋለን አውጥተን፣ ግን በቃ መዝናናት እኮ የሚያስፈልገው ሰው እየተዝናና ያለ ሰው አይደለም፣ በስራ የተጠመደ ሰው ነው አይደል? ሴቶች ጠዋት ተነስተው እስከ ማታ መስራት መቻል አለባቸው። ቤት ውስጥ ሲጀመር አያልቅም። የቤት ውስጥ ስራ እንደማያልቅ ምርጡ ማሳያ እስቲ ወላጅ እናቶቻችሁን ተመልከቱ። ልጆች እኮ ሴት ልጆች አሏቸው። ጠዋት ይጀምራሉ። 12 ሰዓት ተነስተው ምግብ ያበስላሉ፣ ቤት ያጸዳሉ፣ ተማሪ ልጆች ይሸኛሉ። ከዛ የተበላውን ዕቃ ማጠብ፣ ከዛ ቤቱን እንደገና ማስተካከል፣ ከዛ ደግሞ ምሳ መስራት፣ ከዛ ባል ይመጣል ያበላሉ። እንደዚህ ያለ ወደ ራስ ይሄዳል። ብዙ ስራ አለ፣ አያልቅም። ቤት ውስጥ ያለ ስራ እስቲ ዋሉ አንድ ቀን አያልቅም። ቤት ውስጥ ሁሌ ይሰራሉ፣ ሁሌ አያልቅም። ስለዚህ ሴቶች ኃላፊነታቸው ያ ነው። ግን ደግሞ ይሄንን ስል ውጭ ወጥተው አይስሩ እያልኩ አይደለም። ውጭ ወጥተው አይስሩ ስል ራሱ ምን እያልኩ ነው? ውጭ ወጥተው አይስሩ ስል ውጭ ወጥተውን ከሰሩ መስራት ያለባቸው ስሞል ቢዝነስ ነገር ጠዋት ወጥተው ማታ የማይገቡትን ስራ መሆን መቻል አለበት። አንዳንድ ጊዜ አይ ይሄን ስራ እኮ ሰራተኞች ይሰራሉ ብለው ልጆቻቸውን እና ባሎቻቸውን ለሰራተኛ ጥለው የሚሄዱ ሰዎች አሉ። ልጆች የወላጆችን ባህሪ ነው የያዙ እያደጉ ማድረግ ያለባቸው እንጂ የጎረቤት የትምህርት ቤት እና የሰራተኛ ባህሪ አይደለም ይዞ ማድረግ ያለባቸው። ከዛ ኮቪድ ጊዜ እንደሆነው አጠነ እንዴ ብሏል። እዚህ 6 ልጅ ነው እንዴ ያለኝ ይላል። አትተዋወቁም፣ በባህሪ አትተዋወቁም። ግራ ነው። ብዙ ጊዜ ወላጆችን ካያችሁ አረ ልጄ እንደዚህ አያደርግም ነው የሚሉት። አያውቋቸውም። ልጁ እንደዛ ስለማያደርግ አይደለም
ልጁ እንደዛ ያደረግን ብቻ ሳይሆን ከዛም በላይ ያደርጋል። ስለማያውቁት ነው። ድሮ ወላጅ ፊት ለፊት እንትን አያስቸግሩም እንዴ እንትን ግን ውጭ ሌላ ሰው ናቸው። ለምንድነው ውጭ ሌላ ሰው የሆኑት? ወላጅ ወደ አለማክበር የመጡት። አሁን እኮ ወላጅ ልጁን ማዘዝ የማይችልበት ጊዜ ላይ ነው ያለው። ማን ይሰማል? ማን ምን ብለን ነው ያንን ልጅ ካለበት መንገድ ልንገራቸው? ይሄ ችግር የተፈጠረው ከምንድን ነው ካልን ልጆቻቸው ወይ በሰራተኛ ወይ በጎረቤት ወይ ከትምህርት ቤት አድገው የሚመጡት ከወላጆቻቸው ምንም የሚቀስሙት ባህሪ የለም። ስለዚህ ሴቶች በዋናነት ስራቸው ኃላፊነታቸው ሆም ሜከርስ መሆን ነው፣ በቤት ውስጥ ነው። ይህን ስል ከላይ እንዳብራራ ነው ባሉ ፕሮቫይድ ማድረግ እስከቻለ ድረስ ብቻ። ባሉ ፕሮቫይድ ማድረግ ካልቻለስ እንዲህ አይነት ነገሮችን ባላወራ ጥሩ ነው። ባሉ ፕሮቫይድ ካላደረገ እግዚአብሔር ይርዳቸው። ያን ትዳር ምን እንደምል አላውቅም። ስለዚህ ሴቶች ሆም ሜከርስ ነው መሆን ይቻላል ያለባቸው። አንዳንድ ሴቶች እኔ የባሌ ጥገኛ መሆን አልፈልግም ብለው የሚሉ ሴቶች አሉ። ከባል የሚደረገው ፕሮቪዥን እንዴት ሆኖ ነው ጥገኝነት የሆነ? በምን ሂሳብ ነው ባል ለቤቱ የሚያስፈልገውን ነገር ፕሮቫይድ ማድረጉ ጥገኝነት ተደርጎ በአእምሯቸው ውስጥ የተሳለ? ይሄ የውድቀታችን አንዱ ማሳያ። ባል ደክሞ ለፍቶ የፍቅሩ መግለጫ የሆነውን ገንዘቡን ለቤት ሲያፈስ እኔ ለባሌ ጥገኛ አልሆንም የሚሉ ሴቶች እጅግ አመፀኛ ሴቶች ናቸው። ለምንድን ነው እነዚህ ሰዎች ከወላጆቻቸው ገንዘብ የሚቀበሉት? እኔ ጥገኛ መሆን አልፈልግም የሚሉ ሴቶች ለምንድን ነው ወላጆቻቸው የትምህርት ቤት ክፍያ ሲከፍልላቸው እምቢ የሚሉት? ጥገኛ አልሆንም ካሉ ለምን ለወላጆቻቸው አልሆኑ? ጥገኝነት አይደለም ከወላጅ ከቤተሰብ ገንዘብ መቀበል፣ አስፈላጊው ነገር ቤተሰብ ፕሮቫይድ ለልጆቻቸው ማድረግ ጥገኝነት አይደለም። እንዲሁ በተመሳሳይ መንገድ ባል ለሚስቱ ፕሮቫይድ ማድረጉ ጥገኝነት ሊሆን አይችልም ማለት ነው። እንደዚህ የሚያስቡ ሰዎች አንድ አካል ስለመሆን የሚያስቡ ሰዎች አይደሉም። አንድ አካልነትን የተረዱ ሰዎች አይደሉም። አንድ አካል ነን ብሎ የተቀበለ ያመነ ሰው እንዴት ነው ከባል የሚቀበለውን ገንዘብ ለጥገኝነት አድርጎ የሚያስቡ? ኤፌሶን ላይ እኮ የገዛ ስጋውን አካል የሚጠላ የለም፣ ይመግባል፣ ይንከባከባል ይላል። አካሉ እንደሆነ ነው እያሰበ እኮ የሚያደርገው እንጂ እሱም ጥገኛ እንደሆነች እያሰበ አይደለም የሚያደርገው። እሷም አካሉ እንደሆነች አስባ በሌላ አካል ጥገኝነት ውስጥ እንዳለች ልታስብ አይገባም። በእኔ ገቢ ለመኖር ፈቃደኛ የሆነች ሴት ነው እኔ ቫልዩ ማድረግ። በቤተሰቦቿ የምትመዝነኝም አያስፈልግም። በቤተሰቦቿ አይታ እኔን በቤተሰቦቿ ስታንዳርድ ልትመዝነኝ አይገባም። በእኔ ገቢ ለመኖር መፍቀሯ ነው ቫልዩ እንዳደርጋት የሚያደርግ። በእኔ ገቢ ለመኖር ፈቃደኛ ያልሆነች ሰው ጥገኝነት ምናምን ብላ አድርጋ የምታስብ ከሆነ እኔን አለመቀበሏን የሚያሳይ ነው። እኔን ከተቀበለች ከእኔ ጋር መኖር እንደ ጥገኝነት ልታስብ አይገባም። ሶስተኛ የሴቶች ሄልፐር ኤንድ ፓርትነር ናቸው። የሚያግዙ አብሮ የሚሰሩ ናቸው። ዘፍጥረት 2:18 ላይ ከዚህ በኋላ እግዚአብሔር አምላክ ሰውን ብቻውን መሆኑ መልካም አይደለም፣ የሚስማማው ረዳት አበጅለታለሁ አለ ይላል። እዚህ ጋር ረዳት ብቻ አይደለም የሚለው የሚመች ረዳት ነው። የሚረዱ ሰዎች ግን የማይመቹ ሰዎች አጋጥሟቸው አያውቁም? ከትዳር ውጪ ማለት ነው። ሲረዱ እየረዱ እንደሆነ እያሳወቁ እናንተ የተረዳችሁ እንደሆነ እያሳወቁ የሚረዱ ሰዎች አሉ። አይመችም። አሁን እንዲህ አይነት እርዳታ አይመችም። እርዳታ በራሱ ኮንፈርት ዞን ይፈልጋል። እየተረዳን እንደሆነ እያሳወቁ ሊያሸማቅቁን አይገባም። ወደ ትዳር ስንመጣ ረዳት ሊሆኑ ይችላሉ፣ ግን ምቹ ረዳት ያልሆኑ ሴቶች አሉ። ጭራሽ ረዳት ያልሆኑ ሴቶች አሉ፣ የማይረዱ እየተረዱ የሚኖሩ። ከዛ ደግሞ ረዳት የሆኑ ግን ደግሞ ምቹ ረዳት ያልሆኑ አሉ። መጽሐፈ ምሳሌ ምዕራፍ 21 ቁጥር 9 እና 19 ላይ ከጨቅጫቃ ሚስት ጋር በአንድ ቤት ከመኖር በጣራ ላይ ጥግ ይዞ መኖር ይሻላል። ጣራ ላይ ቁጭ ምናምን ማለት አይደለም፣ ጭቅጭቁ መኖር ነው የሚለው እና በጊዜው የነበረው ጣራ ቀላል አይደለም፣ የሚያጋይ ጣራ ነው። ዛሬ ሰው አይደለም መኖር አጭር ሰከንድ መቀመጥ አይችልም። አንዳንድ ሚስቶች አሉ እንዲህ የሚጨቃጨቁ። እኔ አሁን እንዳገባ ሰው ባላወራ ጥሩ ነው። የተጋቡ ሰዎች
ፋዘር እና የእንጀራ እናቴ ሲጨቃጨቁ በደንብ አስታውሳለሁ። ይመጣል ፋዘር በጣም ጉረኛ ነው። እታድለሻል በማግኘትሽ ይላትና ያሸማቅቃታል። ከዛ እንደውም ፈታሻለሁ ምናምን ይላታል። ድሮም ከአንተ ይምጣ ብዬ ነው ከአንተ እስኪመጣ የጠበቅኩ ነው። ብቻ እንዲህ አይነት ጭቅጭቆች በእርግጥ ደስ ይላሉ። ፍቅር በጭቅጭቅ መልክ የሚገለጽ አይነት ፍቅር አለ። ጥሩ ነው አንዳንድም መጨቃጨቅ። እኔ አሁን ማየት የማልፈልገው ሰው ጋር አልጨቃጨቅም፣ ኢግኖር ነው ማድረግ። መጨቃጨቅ ጥሩ ነው፣ ግን በዛ ሴንስ አይደለም መጽሐፉ እየነገረ ያለው። ጣራ ላይ መኖር የሚያቃጥል ጣራ ላይ መኖር የሚያስመኝ አይነት ጭቅጭቅ ያለባቸው ሰዎች አሉ። ሶቅራጦስ ነው አይደል ከሚስት ጭቅጭቅ ብሎ ፈላስፋ ነው። ይሄ ታሪክ ለኛ የሰጠን ያለው ምክር። ቁጥር 19 ላይ ደግሞ ከጨቅጫቃ እና ከሚቆጡ ሚስቶች ጋር ከመኖር በምድረ በዳ መኖር ይሻላል ይላል። እስማ ምድረ በዳ ኖሮ የሚያውቅ የለም፣ ግን አስቡት እስቲ ምድረ በዳ መኖር። ሴቶች እንደዚህ ናቶ ፕሊዝ። እኛም ያው በእርግጥ ፕሮቫይድ ማድረግ አለብን። ፕሮቫይድ ካደረግን እንዴት ትጨቃጨቃላችሁ? ለነገሩ የወንድና የሴት ሚና በርካታ አሉ። ከዚህ በኋላም ተከታታይ ትምህርት ስለሆነ የምንቀጥል ይሆናል። ለምንድን ነው ግን መጽሐፍ ቅዱስ በሚሰጠን መሰረት በስነ ስርዓት መኖር ያውቃል? ባይዜ ይሄው አሁን የነገርኳቸው ኦርደር የለም፣ በወንዱም በሴቱም የለም። ለምንድን ነው ካልን ከላይ አስቀድሞ እንደገለጽ ነው መጽሐፍ ቅዱስ የሚሰጠውን መርህ ተከትለን ኖረን አይደለም ያደገው። ወላጆቻችንም ሲያሳድጉን ባይዜ የጋብቻ ትምህርት እኮ ቸርች ውስጥ መስጠት አልነበረበትም። ይሄ እኮ የቤተ ክርስቲያን ኃላፊነት አይደለም፣ የወላጆች ኃላፊነት ነው አይደል? ሴት ልጅ እንዴት ሚስት ሆና ማደግ እንዳለባት፣ እንዴት ሴት ሆና ማደግ እንዳለባት፣ እንዴት እናት ሆና ማደግ እንዳለባት ቤተሰብ ስላላስተማረ እኮ ነው የጋብቻ ትምህርት የተማርነው። ያደግንበት ማህበረሰብ ራሱ የእግዚአብሔር ቃል ላይ ጥገኛ የሆነ ማህበረሰብ ስላልሆነ ከእግዚአብሔር ቃል የወጡ ልምምዶችን እንድናደርግ አድርጎናል። ስለዚህ በምን መስፈርት እንደምናስተካክል በእግዚአብሔር ቃል መስፈርት እንደሆነ ከዚህ በኋላ ባሉ እንብራራለን። ደግሞ እኛ ሰነፎች ነን። ይሄ ችግሩ ምንድነው? መጽሐፍ ቅዱስ ቢለንም እሺ አንልም። በጣም አስቸጋሪ ሰዎች ነን። በጣም ስንፍና አለብን። መጽሐፍ ቅዱስ የሚለውን ለመታዘዝ ለመገዛት ዝግጁ የሆነ ሰዎች አይደለም። እግዚአብሔር ከሚለን ይልቅ የኛ እንደሚሻል ደግሞ እናስባለን። አሁን እንደዚህ ታስባላችሁ፣ ግን አይ አናስብም ነው የምትሉት። ግን ፕራክቲካሊ እንደዛ ነው እኮ የምናስበው። ከእግዚአብሔር ይልቅ የኛ የተሻለ እንደሆነ እንደምናስብ ታውቃላችሁ። እዛ ነው እግዚአብሔር የሚለንን እያወቅን እግዚአብሔር ከሚለው ይልቅ ሌላ ውሳኔ ላይ እንዳፕ የምናደርገው። ስለዚህ ፕሮብሌሙ ሰነፎች ነን፣ ከእግዚአብሔር ይልቅ የኛ እንደሚሻል ስለምናስብ ነው። የዛሬው ትምህርት ይሄን ይመስላል። ጥያቄ ካላችሁ የጥያቄና የመልስ ክፍለ ጊዜ ነው።